ብዙ ሰዎች በሆነ ችግር ሁኔታ ውስጥ ረሃብ ውስጥ ሲሆኑ የሚያስቧቸው ግብጾች አሉ። አንዳንድ ሰው ባይዘው ደልቶት አይደለም አረብ ሀገር የሚሰደደው ረሃብ አለ። ያንን ለማምለጥ ሲያስብ አሁን ረሃብ ነው፣ ቤተሰቤን ማብላት አለብኝ፣ አሁን ረሃብ ነው፣ ልጆቼን ማስተማር አለብኝ፣ አሁን ረሃብ ነው፣ ለቤቴ የሆነ ነገር ያስፈልገኛል፣ አሁን ረሃብ ነው፣ ለቤተሰብ የሆነ ነገር ያስፈልጋል ብላችሁ ግብጽን እያሰባችሁ ያላችሁ ሰዎች አላችሁ። እግዚአብሔር ይሄ አሁን የሚሰጣችሁ ስፍራ ለጄኔሬሽን የሚሆን ነው። አሜን አሜን። እኔ አለ የማሳይ ምድር አለ። ያቺ ምድር እስካሳይ ድረስ የት እንዳትወርድ ግብጽ ለመውረድ ያሰባችሁ ሰዎች ዛሬ ሐሳባችሁን ያስቀይራል። አሜን አሜን። እና እግዚአብሔር ግብጽ እንዳትወርድ አለው። ግብጽ እንዳትወርድ ብቻ አይደለም አለው፣ እንዳትወርድ አንድ ነገር አደርግልሃለሁ። ምን ሲባል ስፍራ ሰጣሃለሁ። እግዚአብሔር ሰጣሃለሁ ያለው ስፍራ የት ነው? ሮቦትን ስለምሰጥህ ግብጽ እንዳትወርድ አለ። አሜን አሜን። አይ ነው አሁን ረሃብ ውስጥ እንዳለህ አውቃለሁ፣ ድህነት ውስጥ እንዳለህ አውቃለሁ፣ ችግር ውስጥ እንዳለህ አውቃለሁ፣ የሚበላ ነገር ይስሐቅ እንዳጣህ አውቃለሁ። ነገር ግን ስፍራ ሰጣሃለሁ። ዛሬም ስለ ሮቦት ቅባት ነው የምንማማረው። ሮቦት ቅባት በህይወታችሁ ላይ ምን እንደሚያደርግ እንማማራለን። ዘጸአት ምዕራፍ 14 ቁጥር 13 ሙሴ ለህዝቡ አትፍሩ፣ ሙሴ ለህዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታያቸው። ዛሬ የምታዩአቸውን ግብፃውያን እስከ መቼ ምን አትሏቸው? አታያቸው። ክብር ለኢየሱስ ይሁን። አሁን ዘፍጥረት ምዕራፍ 26 እንክፈት። ቁጥር 1 እና 2 እስከ 3 በምድርም ቀድሞ በአብርሃም ዘመን ከሆነው ረሃብ በላይ ረሃብ ሆነ። በምድርም እንደሆነው ከአብርሃም ዘመን በላይ ምን ሆነ? ረሃብ ሆነ። እሺ። ይስሐቅም ወደ ፊልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። ይስሐቅም ወደ ፊልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ሄደ። እግዚአብሔር ተገለጠለት እንዲህም አለው ወደ ግብፅ አትውረድ። ወዴት አትውረድ? ወደ ግብፅ አትውረድ። እሺ። እኔ በምልህ ምድር ተቀመጥ እንጂ። እሺ። በዚሽ ምድር ተቀመጥ። ካንተ ጋር እሆናለሁ። እባርካለሁ። እነዚህ ምድሮች ሁሉ ለአንተ ለዘርህ እሰጣለሁ። በቃ እግዚአብሔር ይስሐቅን መጥቶ እንደዚህ ያለው ወዴት አትውረድ? ወደ ግብፅ አትውረድ። እኔ በማሳየህ ምድር ምን በል ተቀመጥ። በዛችሁ እኔ ባሳየሁ ምድር ላይ ምን ትሆናለህ? እባርካለሁ። ክብር ለኢየሱስ ይሁን። ከብዙ መቶ ዓመታት በኋላ አንድ ሙሴ የሚባል ሰው ያዕቆብ ከይስሐቅ በኋላ መጣ። ከያዕቆብ በኋላ ዮሴፍ መጣ። ከብዙ መቶ ዓመታት በኋላ አንድ ሙሴ የሚባል ነብይ መጣ እና ሙሴ የሚባለው ነብይ የእስራኤልን ሕዝቦች ሰበሰባቸውና እንደዚህ አላቸው፣ ዛሬ የምታዩአቸውን ግብፃውያን ለመቼ? እና ይሄ ቃል ብዙ ጊዜ ገርሜ ነበር። ምን እንደሚገርም ታውቃላችሁ? አንድ ከዚህ ትንቢት በኋላ ግብፃዊና እስራኤላዊ ተያይተው ያውቃሉ። ልክ ነኝ? አሁን እስራኤል ወራ ያዘቻቸው ወይም እስራኤል ግዛቴ ነው ብላ የወሰደቻቸው የነጎላን ተራሮች ምናምኖችን የወሰደቻቸው ግብጽ ቀስቅሳ በፈጠራቸው ጦርነት ነው። ኢቨን 100 ዓመት በማይሞላ ጊዜ ውስጥ ግብጽ ጋር ጦርነት ገጥመዋል። ትክክል? ያ ማለት አንድ እስራኤላዊና አንድ ግብፃዊ ፊት ለፊት ተያይተዋል። ሙሴ ግን የነገራቸው ለመቼ? ሙሴ ለዘላለም አትያዩም ወይም ለዘላለም አትተዋቸውም ሲል ምን እያለ ነው ሙሴ? ከዛ በኋላ እስራኤላዊና ግብፃዊ ተያይተው ያውቁም? በደንብ ተያይተው ያውቃሉ። ግብጽ ብትሄዱ የእስራኤል ኤምባሲ አለ፣ እስራኤል ብትሄዱ የግብጽ ኤምባሲ አለ። በደንብ ይተያያሉ። ሙሴ ይሄንን ትንቢት ሲናገር ምን እያሰበ ነበር የተናገረው? እያሰበ የነበረው አንድ ነገር ነው። አባቱ ያዕቆብ ረሃብ ሲመጣ የወረደው ግብጽ ነው። ዮሴፍ ረሃብ ሲፈጠር የነበረው ግብጽ ነው። እና ሙሴ እንደዚህ ያላችሁ ከዚህ በኋላ የትኛውም እስራኤላዊ ተርቦ ግብጽ አይወርድም። የትኛውም እስራኤላዊ ድንገት ግብጽ ውስጥ እንኳን ከተገኘ ደሃና ረሃብተኛ ሆኖ አይደለም የሚገኘው። እና ሙሴ በፍጹም አትተያዩም ሲላችሁ አሁን ባላችሁበት ሁኔታ ጡብ ጠፍጣፊ ሆናችሁ ድጋሚ ግብጽ ውስጥ የሚገባ እስራኤላዊ አይኖርም እያለ ነው። አሜን። ዋው! መጽሐፍ ቅዱሳችሁን በደንብ ካነበባችሁ አብርሃም ረሃብ የተፈጠረ ሰዓት ግብጽ ነው ያሰበው። ያዕቆብም ልክ እንደዛው። ግብጽ ያልወረደው አንድ ሰው ብቻ ነው። ማን ነው ከተባለ ይስሐቅ። አሜን። ለምን እንዳልወረደ ነግራችኋለሁ። ይስሐቅ ረሃብ ተፈጠረ አይደል? ቁጥር 2 እስኪ አንብቡ። ዘፍጥረት ምዕራፍ 26 ቁጥር 2
እግዚአብሔር ተገለጠለት። እንዲህም አለው ወደ ግብጽ አትውረድ። ወደ ግብጽ ምን አትበል? አትውረድ። ለምንድን ነው ወደ ግብጽ መውረድ ያሰበው? ቁጥር 1 ስታነቡት ከአብርሃም ዘመን በላይ ምን ተፈጠረ ይላል? ረሃብ። በጣም ከባድ ድህነት ተፈጥሯል። በዛ ድህነትና ረሃብ ያልተያዘችው ግብጽ ነው። እንጀራ አለ ተብሎ የሚታሰበው ግብጽ ነው። ግብጽ ዛን ታይም ላይ ያሁን ታይም አሜሪካ ወይም አውሮፓ በሏት ሰው ሁሉ ለመሄድ ምን የሚያደርግበት አሁን ያለበት ስፍራ ውስጥ ይስሐቅ ረሃብ ተፈጥሯል። ወዲያውኑ የት መሄድ አሰበ? ግብጽ። እግዚአብሔር መጣና ማንም ሰው ግብጽ ሊወርድ ይችላል፣ አንተ ግን አትወርድም አለው። አንተ የት እንድትወርድ አልፈቅድልህም። ግብጽ አንተ የምትባረከው አለው አሜሪካ አውሮፓ ወይም ግብጽ ሳይሆን አለ እኔ የማሳይህ ምድር አለ። እኔ ምንም ምልህ የማሳይህ ምድር አለ። እዛ ምድር ላይ አንተ ባርካለሁ። አንተ ግን የት እንዳትሄድ? ግብጽ እንዳትሄድ። ክብር ለኢየሱስ ይሁን። አንተ የት እንዳትሄድ? ግብጽ እንዳትሄድ። ግብጽ እንዳትሄድ የሚያደርግ አንድ ነገር ሰጣለሁ። እሱም ምንድነው ከተባለ ስፍራ። እንደዛ ከሆነ እኔ የማሳይህ ምንድነው ያለው? ምድር፣ መሬት። እኔ የማሳይህ ስፍራ አለ፣ እሱን ሰጣለሁ። እሱን እስክሰጥህ ድረስ ግን ፊሊስጤም ውስጥ ተቀመጥ እንጂ ግብጽ እንዳትሄድ። ሮቦት አኖይንቲንግ ግብጽ እንዳትወርዱ የሚያደርግ አኖይንቲንግ ነው። ረሃቡስ ችግሩስ ልትሆኑ ይችላላችሁ። ሮቦት አኖይንቲንግ ስደትን የሚሰብር አኖይንቲንግ ነው። ከህይወታችሁ ላይ ስደትን የሆነ ስፍራ ግብጽ ቦርድ የሚባልን ሐሳብ ከህይወታችሁ ላይ የሚሰብር ቅባት ነው። እኔ አለ የማሳይ ምድር አለ። ያቺ ምድር እስካሳይ ድረስ የት እንዳትወርድ። ዛሬ ይሄንን ቅባት እግዚአብሔር ይሰጣችኋል። ይሄ ቅባት በህይወታችሁ ላይ ምን ይፈጥራል ከተባለ ግብጽ ለመውረድ ያሰባችሁ ሰዎች ዛሬ ሐሳባችሁን ያስቀይራል። አሜን። እና እግዚአብሔር ግብጽ እንዳትወርድ አለው። ግብጽ እንዳትወርድ ብቻ አይደለም አለው፣ እንዳትወርድ አንድ ነገር አደርግልሃለሁ። ምን ሲባል ስፍራ ሰጣለሁ። ቁጥር 22 ጋር ነው። ዘፍጥረት 26 ቁጥር 22 ላይ ስፍራው ማን እንደሆነ ነገራችኋለሁ። ቁጥር 22 ከዚህ እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉ። ስሟን ሮቦት ብሎ ጠራት። የምኑን ስም? የስፍራውን ስም። እግዚአብሔር ሰጣለው ያለው ስፍራ የት ነው? ሮቦትን ስለምሰጥህ ግብጽ እንዳትወርድ። አሜን። አይ ነው አሁን ረሃብ ውስጥ እንዳለህ አውቃለሁ፣ ድህነት ውስጥ እንዳለህ አውቃለሁ፣ ችግር ውስጥ እንዳለህ አውቃለሁ፣ የሚበላ ነገር ይስሐቅ እንዳጣህ አውቃለሁ። ነገር ግን ስፍራ ሰጣለሁ። ያንን ስፍራ እስከምሰጥ ድረስ የት እንዳትወርድ? ግብጽ እንዳትወርድ። ሄሎ፣ የት እንዳትወርድ? ብዙ ሰዎች በሆነ ችግር ሁኔታ ውስጥ ረሃብ ውስጥ ሲሆኑ የሚያስቧቸው ግብጾች አሉ። አንዳንድ ሰው ባይዘው ደልቶት አይደለም አረብ ሀገር የሚሰደደው፣ ረሃብ አለ። ያንን ለማምለጥ ሲያስብ ግብጽ አለው። አንዳንዱ ሰው ብዙ ግብጾች ስላሉ እኮ ነው ብድግ ብሎ በእግሩ አቋርጦ በጀልባ አቋርጦ በብዙ አይነት መንገድ አቋርጦ ከየት የሚወጣው? ካለበት ስፍራ ተነቅሎ የሚወጣው ምኖች ስላሉ። አሁን እንደ ግብጽ ገናና የሆኑ ኢኮኖሚ የያዙ አላቸው ተብሎ የሚታሰቡ ስፍራዎች ስላሉ ያንን ነው የሚያስበው። እግዚአብሔር መጣና እንደዚህ ይስሐቅ ያንተ የተለየ ነው አለው። ሌሎቹ ሊወርዱ ይችላሉ፣ አንተ ግን አትወርድም። ለምን ሲባል ስፍራ አዘጋጅልሃለሁ፣ ስፍራ ሰጥሃለሁ። ሮቦት የሚባል ስፍራ ሰጥሃለሁ። እግዚአብሔር ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችሁ። ግብጽን እያሰባችሁ ያላችሁ ሰዎች ግብጽን እያሰቡ አሁን ረሃብ ነው፣ ቤተሰቤን ማብላት አለብኝ። አሁን ረሃብ ነው፣ ልጆቼን ማስተማር አለብኝ። አሁን ረሃብ ነው፣ ለቤቴ የሆነ ነገር ያስፈልገኛል። አሁን ረሃብ ነው፣ ለቤተሰብ የሆነ ነገር ያስፈልጋል ብላችሁ ግብጽን እያሰባችሁ ያላችሁ ሰዎች አላችሁ። ዛሬ ሮቦት አኖይንቲንግ በህይወታችሁ ላይ ስፍራ እንዲሰጣችሁ ያደርጋል። ሄሎ እስራኤል ውስጥ አንድ ሮቦት የምትባል ከተማ አለች። አሁን ላይ ሳኦል የሚባል ንጉስ ታውቃላችሁ? የእስራኤል የመጀመሪያው ንጉስ ምናዊ ነው የሚለው ቢንያማዊ ነው አይደለ? ታሪኩን በደንብ ስታነቡት ሳኦል የሮሆቦት ሰው ነው። የእስራኤል የመጀመሪያው ሰው እንኳን የወጣው ሮሆቦት ከሚባል ከተማ ነው። የመጀመሪያው ንጉስ እንኳን የወጣው ሄሎ። እና እስራኤል ሀገር አሁን ስትሄዱ ሮቦት የቴክኖሎጂ ከተማ ነው። እስራኤልን እስቲላው ድረስ የሚጠብቃት ሮቦት ውስጥ ያለ ቴክኖሎጂ ነው።
ያንን ስፍራ እግዚአብሔር ከብዙ ሺህ ዓመታት በፊት አንድ ይስሐቅ ለሚባል ሰው የሰጠው ስፍራ ነው። ሄሎ እግዚአብሔር ይሄ አሁን የሚሰጣችሁ ስፍራ ለጄኔሬሽን የሚሆን ነው። አሜን አሜን። አያቶቻችሁ የእናንተ የልጅ የእናንተን ስም የሚጠሩበት ነው። አባቴማ ይሄን ቢዝነስ ጀምሮ አያቴ ይሄንን ቢዝነስ ጀምሮ አሜን አሜን የሚሉበት ስፍራ ነው። የሚሉበት ስፍራ ነው። ፕሪችት ሮሆቦት ሄሎ ሮቦት እና ይሄ ስፍራ ይስሐቅ የሚባል ሰው ግብፅ እንዳይወርድ ምክንያት የሆነ ስፍራ ነው። ዛሬ ግብፅ ውስጥ ለመውረድ እያሰባችሁ ላላችሁ ሰዎች ነው ትንቢታዊ መልእክት ነው ያለ። ዛሬ ላስተምር ያለ የመጣሁት ዛሬ ልተነብይ ነው የመጣሁት። በህይወታችሁ ላይ ለመናገር ነው የመጣሁት። በህይወታችሁ ላይ ለማወጅ ነው የመጣሁት። በህይወታችሁ ላይ ለማወጅ ነው የመጣሁት። ግብፅን እያሰባችሁ ያላችሁ ሰዎች፣ ስደትን እየተመኛችሁ ያላችሁ ሰዎች እግዚአብሔር ሮቦት የሚባል ስፍራ እንዲሰጣችሁ ጸልያለሁ። ስፍራ እንዲሰጣችሁ ጸልያለሁ። ስፍራ እንዲሰጣችሁ ጸልያለሁ። ግብፅ መሄድን የሚያስረሳ ስፍራ፣ ግብፅ መሄድን የሚያስረሳ ቢዝነስ፣ የሚያስረሳ ስራ በኃይል እንዲሰጣችሁ ጸልያለሁ። በኃይል እንዲሰጣችሁ ጸልያለሁ። በኃይል እንዲሰጣችሁ ጸልያለሁ። ሄሎ እና ይስሐቅ ረሃብ አለ፣ ግን የት አትወርድም? ለምን ሲባል ምን ሰጣለሁ? ስፍራ ሰጣለሁ። ስፍራ ከብቶችን የምታበላበት ስፍራ ሰጣለሁ። ልጆችን የምታስተዳድርበት ስፍራ ሰጣለሁ። ለቤተሰብህ የሚሆን ስፍራ ሰጣለሁ። ቢዝነስ የምትሰራበት ስፍራ ሰጣለሁ። ይስሐቅ ፈጽሞ ምን አትልም? ግብፅ የት አትወርድም? ግብፅ እንዳትወሩ የሚያደርግ ቅባት ነው ሮሆቦት። ትናንትና ነግሬያችኋለሁ። የሮሆቦት አኖይንቲንግ ሌላኛው ስሙ አይዛክ አኖይንቲንግ ነው ይባላል። የይስሐቅ ቅባት ነው ይባላል። ይሄ ቅባት ግብፅ እንዳትወርድ የሚያደርግ ቅባት ነው። እዚህሽ ምድር ላይ እጅግ በጣም ባለጠጋ የሚሆኑ ሰዎች ነው ያለው። አሜን አሜን አሜን። ማይ ፋዘር እጅግ በጣም ባለጠጋ የሚሆኑ ሰዎች አሜን አሜን። ወደ ግብፅ እንዳትወርድ ኢትዮጵያ የምትባል ስፍራ አዘጋጅልሃል። ኢትዮጵያ የምትባል ምድር አዘጋጅልሃል። ወደ ግብፅ ምን አትልም? አትወርድም። በፍጹም አትወርድም። ይስሐቅ ላንተ ስፍራ አዘጋጅልሃል። ላንተ ስፍራ አዘጋጅልሃል። በእምነት የምትቀበል ሰዎች ስፍራ ተዘጋጅቶላችሁ፣ ስፍራ ተዘጋጅቶላችኋል። ስፍራ ተዘጋጅቶላችኋል። ስፍራ ተዘጋጅቶላችኋል። ለብሮንዶስ ሳካታራ በሃሻደ አስቡት። ይስሐቅ ዘፍጥረት ምዕራፍ 26ን ስታነቡት እናንተ ከምታስቡት በላይ እናንተ አሁን ካላችሁበት በላይ ጥልቅ ድህነት ውስጥ የነበረ ሰው ነው። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ከብቶችን የሚያጠጣበት ውሃ እንኳን አልነበረው። ውሃ አልነበረው። እሱም ከብቶችም የሚጠጡት ውሃ እንኳን አልነበረው። ፊሊስጤም ውስጥ ነበረ። ግብፅ እንዳትወርዳለው ጥቂት ቁጥሮችን ወርታች ስትወርዱ ፊሊስጤሙ ዘርዘራ 100 እጥፍም ምን አለለት ይላል አይደል? 100 እጥፍ ካጨደ በኋላ አቢሜሌክ መጥቶ ከኛ ከተማ ውጣ አለው። ጥሩ ቢዝነስ ጀምሮ ከኛ ከተማ ውጣ አለው። ከኛ ከተማ ውጣ ሲለው ይስሐቅ ምዕራፍ ቁጥር 2 እና 3 ላይ ያለች ትንቢት አእምሮ ውስጥ አለች። ስፍራ ሰጣለሁ። ስፍራ ሰጣለሁ። ከብቶቹ የሚጠጡት ውሃ የላቸውም፣ ግን ውሃ ፍለጋ ግብፅ አልወርድም። ቤቱ ውስጥ የሚያቀርበው ምንም ነገር የለውም፣ ግን ምንም ነገር ባይኖር እግዚአብሔር ሰጣለሁ ያለኝ ስፍራ አለ። ያ ስፍራ እስክገባ ድረስ ግብፅ አልወርድም። ሄሎ የት አልወርድም? አንዲት ትንቢታዊ ቃል ወስኖት የነበረውን ውሳኔ አስቦት የነበረውን ሐሳብ አስቀየረችው። በቃ ግብፅ ለመውረድ ሬዲ ሆኗል። በቃ ችግር የለውም። ግብፅ ውስጥ ማላቀው ምድር ውስጥ ቋንቋው የማይገባኝ ህዝብ ውስጥ ችግር የለውም። ምግብና መጠጥ እስከሰጡ ድረስ ባሪያ ሆኖ ለመኖር ሬዲ ነበር ሰውየው። ይስሐቅ አለው ከዚህ በኋላ ባሪያ አትሆንም። ግብፅ ውስጥ ወርጄ ባሪያ ሆናለሁ የሚለውን ሐሳብ አሁን
የማደርገው ነገር አንድ ነው። እሱ ምንድነው ሲባል ስፍራ ሰጣለሁ። ስፍራ ሰጣለሁ። አምላኬ ዛሬ አንድ ነገር ያደርግላችኋል። ወደ ግብጽ አትወርዱም። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ስፍራ ያዘጋጅላችኋል። ሮቦት ሆንኩ የምትሉበት ስፍራ፣ በዛው የምትሉበት ስፍራ፣ ቤተሰቦች ያረፉ የምትሉበት ስፍራ፣ ቤተሰቦች ሰፉ የምትሉበት ስፍራ። አሜን 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 አሜን። ቤተሰቦች ነፃ ወጡ፣ የተሻለ ነገር አገኙ የምትሉበትን ስፍራ አምላኬ ያዘጋጅላችኋል። አምላኬ ያዘጋጅላችኋል። ያዘጋጅላችኋል። አይረስበት አይረስበት። 2 ደቂቃ ልስጣችሁ፣ ወደ ትምህርቱ መለሳለሁ። እጆቻችሁ ራሳችሁ ላይ አድርጉ። ውሃ ፍለጋ ግብጽ አልወርድም በሉ። ምግብ ፍለጋ ግብጽ አልወርድም፣ በፍጹም ግብጽ አልወርድም። ውሃ እንጀራ ፍለጋ ስደት የሚባል ስፍራ አልሄድም። ስደት ወደ እኔ አይመጣም በሉ። ስደት ወደ እኔ አይመጣም፣ ግብጽ አልወርድም፣ በፍጹም ግብጽ አልወርድም በሉ። በፍጹም ቤተሰቦችም ግብጽ አይወርዱም። እንጀራ ፍለጋ ግብጽ አይወርዱም። የተሻለ ነገር አገኛለሁ ብዬ ግብጽ አልወርድም። በፍጹም አልወርድም በሉ። በፍጹም አልወርድም። ተናገሩ ተናገሩ። በፍጹም አልወርድም። በፍጹም አልወርድም። በፍጹም አልወርድም። በፍጹም አልወርድም። በፍጹም እኔም ወደ ስደት አልሄድም። ቤተሰቦችም አይሄዱም። እግዚአብሔር ዛሬ የረሆቦትን ቅባት ይሰጠኛል። ስፍራ ይሰጠኛል። ተናገሩ። ለኔም ለቤተሰቦችም ስፍራ ይሰጣቸዋል። ግብጽ እኔና ቤተሰቦቼ አንወርድም። እኔና ልጆቼ አይወርዱም። ተናገሩ። 2 ደቂቃ ልስጣችሁ። ተናገሩ። በፍጹም 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 እንዳላችሁት ሆነ። አሜን። በኢየሱስ ስም ኃይል እንዳላችሁት ሆነ። አሜን። ቁጭ በሉ። ጥቂት ደቂቃዎች ይኖራቸዋል። በህይወታችሁ ላይ የምተነብይበት፣ በህይወታችሁ ላይ እንደ እግዚአብሔር ነብይ የምናገርበት ሰው ጌታ መጣና እንደዚህ ያለው እኔ ማሳይህ ምን አለ ምድር አለ እና የዛሽ ምድር ስም ምን ይባላል? ረሆቦት። አንተ የት አትወርድም? ረሆቦትን ሲያገኛት ቀጥታ የተናገረው ቃል ምንድነው ታውቃላችሁ? እግዚአብሔር የነገረው ትንቢት አለ። ስፍራ ሰጣል። ረሆቦት ማለት ትናንትና ነግሬያችኋለሁ። ረሆቦት ማለት ሰፊ ማንም የሌለበት ባዶ ስፍራ ማለት ነው። እስራኤል ውስጥ አሁን ረሆቦት የምትባሏን ከተማ ብታዩት 132,000 ህዝብ አላት ውስጧ። ያ ማለት ይስሐቅ 132,000 ህዝብ ሊይዝ የሚችልን ስፍራ ነው እግዚአብሔር ሰጠው። አንድ ሰው ነው 100,000 ህዝብ ሊይዝ የሚችል ስፍራ እግዚአብሔር ሰጠው። ያ ማለት አንዱ ሰውዬ ብቻውን የ100,000 ሰው ብሌሲንግ ነው ብቻውን የያዘው። ለ100,000 ህዝብ ሊመግብ የሚችልን ነገር ብቻውን ተቆጣጠረው። ያንዳንዶቻችሁ የሚሊዮኖችን ይሆናል። እና ልክ ረሆቦት ላይ ሲደርስ ከዚህ በኋላ ወደ ፊልስጤም አልሄድም፣ ግብጽ መሄዱንም ትቼዋለሁ። እግዚአብሔር የነገረኝን ስፍራ ምን አልኩት? አሁን አገኘሁታል። የእናንተ ረሆቦት አላቅም። የኛ ረሆቦት ኢትዮጵያ ነች። እዚህ ምድር ላይ ሲያሰፋቸው ያለ፣ እዚህ ምድር ላይ ሲያበዛቸው ያለ፣ እዚህ ምድር ላይ ሲያበለጽጋቸው ያለ፣ እዚህ ምድር ላይ በሮቻችሁን ሲከፍት ያለ፣ እዚህ ምድር ላይ ስማችሁን ሲያገና ያለ፣ እዚህ ምድር ላይ አቅማችሁን ሲጨምሩ ያለ፣ እዚህ ምድር ላይ ከፍ ሲያደርጋቸው ያለ፣ ከፍ ሲያደርጋቸው ያለ። ሄሎ Yes. አሜን። እዚህ ምድር ላይ Yes. ለዛ ነው ይሄ ለኔ የተሰጠ ምንድነው አለ ስፍራ ነው። እግዚአብሔር ለእናንተ የሰጣት ስፍራ አለች፣ ኢትዮጵያ የምትባል። ኢትዮጵያ ለማንም ለእናንተ የተሰጠች ነች። አሜን። በዚህ ምድር ያበለጽጋችኋል። አሜን። አይ ቲንክ የኛው ግሩፕ ይሻላል። አሜን አሜን። በዚህ ምድር ያበለጽጋችኋል፣ ያሰፋችኋል፣ ያሰፋችኋል፣ መነጋገር ያደርጋችኋል። አሜን። ሮብ ኢትዮጵያ ለእናንተ ረሆቦት ሆኖላችኋል። አሜን አሜን። ላካታራባ ያራ ይህች ምድር ለእናንተ ረሆቦት ሆኖላችኋል። አሜን
ይህች ምድር ለእናንተ ሮቦት ትሆንላችኋል። አሜን። በዛው የምትሉባት ምድር ትሆንላችኋል። አሜን። ሰፋው የምትሉባት ምድር ትሆንላችኋል። አሜን። በለጸኩባት የምትሏት ምድር ትሆንላችኋል። አሜን። ሚሊዮነር ሆንኩባት፣ ቢሊዮነር ሆንኩባት። Yes, Papa. Amen. My I Father. receive it. Hallelujah. I receive it. Amen. ሄሎ Yes. ከኔ ጋር ናችሁ? Yes, Papa. ሆንኩባት የምትሉባት ምድር ትሆናላችሁ። Amen. ቁጭ በሉ። የዛሬ 300 ዓመት 400 ዓመት 200 ዓመት ወደ ኋላ ስትመለሱ በጣም አስገራሚ በሆነ ሁኔታ ይሄ ቀኝ ግዛት የሚባል ታሪክ ታውቃላችሁ አይደል? ኮሎናይዜሽን ጥቁሮች አውሮፓና አሜሪካ እንሄድም ብለው በግድ ታውቃላችሁ፣ እጃቸውና እግራቸው ታስሮ ነው መርከብ ውስጥ አስገብተው የሚወስዷቸው በግድ። የኔ አያቶች ያንተ አያቶች አንሄድም፣ በፍጹም ከዚህ ምድር አንሄድም ብለው በግድ ታስረው ነው የሚሄዱት። ዛሬሳ በግድ ውሰዱን ነው የምንለው። ልክኛ አይደል? Yes, Papa. የኔ እናንተ አያቶች በፍጹም እቺን ምድር አልለቅም፣ አፍሪካን አልለቅም ብለው በግድ እኮ ነው። ሄሎ አሁን እኛንም በግድ ውሰዱ የምንለው። ከዚህ በኋላ ግን እንደዛ በእናንተ ላይ እንደዛ አሜን። Hey. አሜን። 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 በእናንተ ህይወት ውስጥ እንደዛ ይሆን። አሜን። በጌታ ፊት ሳሏሽ የምነግራችሁ አሁን ብዙ ሰዎች ለነሱ ቤስት ፕሌስ ዱባይ ነች። ብዙ ሰዎች ለነሱ ቤስት ፕሌስ ዩኬ ነው። ብዙ ሰዎች ለነሱ ቤስት ፕሌስ ካናዳ ነው። ሶስቱንም ከተሞች አውቃቸዋለሁ። ዩሮፕን አውቃለሁ፣ ካናዳንም አውቃለሁ፣ ዱባይንም አውቃለሁ። ለኔ ቤስት ፕሌስ አንደኛ ኢትዮጵያ ነች። ሁለተኛ ማን ታውቃላችሁ? ደቡብ ሱዳን፣ እዚህ ጎረቤት ጁባ። ለኔ ጁባ ከዱባይ ይበልጣል። ለእናንተ አላውቅም። ለኔ ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። Yes, my አሜን። Father. አሜን። እውነት ነው። አሜን። አሜን። Yes. አሜን። ምስራቅ አፍሪካ ለኔ ሮሆቦት ነው። አሜን። ለእናንተም እንደዛ እንዲሆንላችሁ ጸልዩ። አሜን። 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 Yes. ሮሆቦት አሜን። ሮሆቦት ረሆቦት ሮሆቦት ረሆቦት። አሜን። መጽሐፍ ቅዱስ እንደዚህ ይላል አይደል? በጨለማ የተሰወረችውን ሀብት እምልሃለሁ። ብዙ ጊዜ ሀብት የሚቀመጠው ጨለማ ውስጥ ነው። ሰዎች ብርሃን ነው ብሎ የሚያስቡ ስፍራ ላይ ሀብት የለም። ዓለም በሙሉ ታውቃላችሁ፣ አፍሪካን ነው ጨለማ ብሎ የሚያስበው። ብርሃን ብሎ የሚያስበው የመጀመሪያ ፈርስት ወርልድ ካውንትሪስ የሚባሉት ነው። ልክ ነኝ? ሁሉ ጊዜ ሀብት እግዚአብሔር የሚያስቀምጠው ጨለማ ነው ተብሎ የሚታሰብ ስፍራ ላይ ነው። ኮንጎ ሂዱ፣ ቢልጌት አሜሪካ የለም፣ ቢልጌት ያለው ኮንጎ ነው። ኤለን ማስክ ለቴስላ መኪኖችና ለቴክኖሎጂዎቹ የሚሆንን ባትሪ ሮ ማቴሪያል የሚያገኘው ከኮንጎ ነው። ሙሉ ዓለም ያለው ኮንጎ ነው። በጣም ባለጠጋ የምትሏቸው ቁጥር አንድ ሀብታም 2 3 ምድር ላይ የምትሏቸው ሰዎች በሙሉ አገራቸው ላይ ነቲንግ የላቸው። የብልጽግናቸው መሰረት ያለው የት ነው ስትልኝ አፍሪካ ጨለማ ተብሎ የሚታሰብ ስፍራ ላይ። ሃሎ እዚህ ነው ያለው ጨለማ። ሁሉ ጊዜ ሀብት የሚቀመጠው እዚህ ስፍራ ላይ ነው። ብርሃን ነው ብላችሁ የምታስቡበት ስፍራ ላይ ነቲንግ የለም። ነቲንግ። ዩሮፕ ውስጥ አሁን በቅርብ ዩክሬን ላይ ሊጀምሩ ነው። አይ ቲንክ የማዕድን ቁፋሮ የተደረገበት ምድር ሙሉ ዩሮፕን ብትፈልጉ ከራሽያ አሁን ዩክሬን ከሁለቱ ውጭ አታገኙ። በሙሉ ዩሮፕ እየመጣ የሚቆፍረው አፍሪካ ነው። አሜሪካ፣ ካናዳ እየመጡ የሚቆፍሩት አፍሪካ ነው። ለእናንተ ደግሞ አፍሪካ ጨለማ ነው፣ ወደዛ ለመሄድ ነው የምታስቡት። ሮቦት ይሄንን ይቀይረዋል። አሜን። 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 ሮቦት ይሄንን ይቀይረዋል። ይሄንን ይቀይረዋል። Amen, my Father. የሮቦት ቅባት ይሄንን ይቀይረዋል። አሜን። የሮቦት ቅባት ይሄንን ይቀይረዋል። ይሄንን ይቀይረዋል። ይሄንን ይቀይረዋል። አሜን። 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 ላብራዲያና ኮሳ ታራባሃሲያቴ አሜን። ሄሎ Yes, Papa. የሮቦት ቅባት Yes. ሳውዲ የምትባል ሀገር ታውቃላችሁ? ጋምቤላ ከምታስቡት በላይ ሰፊ የሆነ እርሻ መሬት አላቸው። የንጉሳውያን ቤተሰብ የሆነ ምን የሚባል ግሩፕ ምናምን ግሩፕ ሙሉ አፍሪካ ውስጥ ብዙ ቦታዎች ላይ ብዙ ነገር አላቸው። ሳውዲ ብትሄዱ ወንዝ የሌለባት ሀገር ነች። ውሃ እንኳን የላቸው። በጣም ባለጸጋ የምትሏቸው ሀገሮች ሀብት የት ነው ያለው ብትሏቸው አፍሪካ ነው የሚሏቸው። አፍሪካውያን ደግሞ ሀብት ያለው የት ነው ብትሏቸው
ዛሬ ሮሆቦት ግብፅን ከናንተ ውስጥ ያወጣዋል። አሜን 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 አሜን። ከናንተ ውስጥ ያወጣዋል። ከናንተ ውስጥ ያወጣዋል። እግዚአብሔር ሮቦት ነች ያለኝ ምድር ይቺ ነች። አሜን 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 አሜን። ግብፅን ከናንተ ውስጥ ያወጣዋል። ግብፅን ከናንተ ውስጥ ያወጣዋል። አሜን ላብራዲያና ኮሳ ቲሊ ብራሃዲያና ኮስ ግብፅን እግዚአብሔር ከናንተ ውስጥ ያወጣዋል። አሜን። ስደትን ከናንተ ውስጥ ያወጣዋል። አሜን። ይህች ምድር ላይ ይባርካችኋል። አሜን። ይቺ ምድር ላይ በኃይልና በኃይል ያሰፋችኋል። አሜን። በሮቻችሁን እቺ ምድር ላይ ይከፍቷል። አሜን አሜን። ማይ ፋዘር ሮሆቦት በሉ። ሮሆቦት 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 ሮሆቦት። ድምጻቸው አይሰማም። ሮሆቦት ድምጻቸው አይሰማም። ሮሆቦት ድምጻቸው አይሰማም። ሮሆቦት ሮሆቦት ሮሆቦት። አሜን። እዚህ ጅቡቲ የሚባል ሀገር እዚህ ጅቡቲ አደጉ የምትሏቸው ቢያንስ ከ6 እስከ 10 ሀገሮች የጦር ሰፈር አላቸው። ታውቃላችሁ አይደል? ጃፓን የጦር ሰፈር አላት። አሜሪካ የጦር ሰፈር አላት። ፈረንሳይ የጦር ሰፈር አላት። እዚህ ጅቡቲ ሀገራቸውን የሚጠብቅ የጦር ሰፈር አይደለም፣ የነሱን ጥቅም የሚጠብቅ የጦር ሰፈር። ምክንያቱም ጥቅም ያለው እዚህ እንደሆነ ገብቷቸዋል። እኛ ደግሞ ጥቅም አለን ብለን የምናስበው ያ ነው። ሮቦት ዛሬ ይቀይሯል። አሜን። ለዛ ነው ይስሐቅን ምን ቀየረው ካላችሁ፣ ይስሐቅን የቀየረው አንድ ትንቢቱ ነው። ይስሐቅ አለው ግብፅ እንዳትወርድ። ለእናንተ እየነገርኳችሁ ግብፅ እንዳትወርዱ፣ ግብፅ እንዳትወርዱ። አሜን። ይሄንን እንደ እግዚአብሔር ድምጽ ተቀበሉት። ግብፅ እንዳትወርዱ። አሜን። እግዚአብሔር እዚች ምድር ላይ እዚች ከተማ ውስጥ ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን 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 አሜን። ኢየሱስ ፓፓ ስፍራ ይሰጣችኋል። ስፍራ ይሰጣችኋል። አሜን አሜን። ስፍራ ይሰጣችኋል። አሜን። ስፍራ ይሰጣችኋል። አሜን። ቁጭ በሉ። አንድ ጊዜ አሶሳ የሚባል ምድር ላይ አይ ቲንክ ቲቪ ላይ ተለቋል። አንድን ሰው እያስነሳው ተነሳ አልኩ። ተነሳ። ትንቢት ልንገረው። ኦኬ እንትና ማን ነው? አባቴ ነው። እንትና ማን ነው? ወንድሜ ነው። ብዙ ሚስጥሮችን ከነገርኩት በኋላ አንድ ነገር ልንገር አልኩት። ደህና ነህ? ምንም ነገር የለህም። አሁን ቤተሰቦች ያሉበት ቤት ሙሉ ቤቱ ወርቅ እንደሆነ ታውቃለህ አልኩት። አዎ አለኝ። አላቅም እኮ አይደለም። አዎ አለኝ ማለት ስለው ልከኛ አይደል? ቻይናዎች መተው አስመርምረውት ከ200 ቶን በላይ ወርቅ አለዋል። ሰውየው ወርቅ ላይ ነው የተኛው። አውሮፓን እንውሰድ ብትሉት እሺ ነው የሚለው። የተኛበት ምድር ወርቅ ነው። ይሄን ሰው የመታችሁ አሜሪካ ልውሰድ ብትሉት ስቲላው ድረስ ወርቁ አልወጣም፣ እሱ ይተኛበታል። ሮቦት አሜን። ሮቦት 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 አሜን 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 አሜን። ሮቦት 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 አሜን አሜን ሮቦት 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 አሜን አሜን ሮቦት አሜን ሮቦት 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 አሜን 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 ሮቦት አሜን 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 አሜን። ሮቦት በህይወታችሁ ላይ ሮቦት፣ አሜን በስራችሁ ላይ ሮቦት። አሜን። እግዚአብሔር ሰፊ ስፍራ ሲሰጣችሁ ያለ አሜን። ትንሽዬ አይደለም። ኢየስ ትንሽዬ አላልኩም። ኢየስ እንደ ሮቦት ሰፊ ስፍራ አሜን። ምድር ሰጣለሁ እንዳል ሰፊ ምድር፣ አሜን። ሰፊ ቦታ አሜን። እግዚአብሔር እንዲሰጣችሁ ጸልያለሁ። አሜን። ክብር ለኢየሱስ ይሁን። አሜን። እንዲሰጣችሁ ጸልያለሁ። አሜን። ቁጭ በሉ። አሜን። አይዛክ አኖይንቲንግ ወይ ሮቦት አኖይንቲንግ የምንለው ሰውየው አንዲት ዛፍ ተክሎ አንዲት ዛፍ ዘርቶ ከጥቂት ወራት በኋላ ሲመለሱ ያቺ የዘራት እንኳን ዛፍ ነች 100 ዛፍ በቅሎ ነው የምትጨርስ። ሰውየው ላይፍ ላይ ከባድ የሆነ 100 ጥፍ የሚያደርግ አኖይንቲንግ አለ ሮቦት። ከዛ እግዚአብሔር ስፍራ ሰጠው አይደለ? የሰጠውን ስፍራ አሁን ጎግል ላይ ሮቦት የሚባል ከተማ እስራኤል ውስጥ ሰርች ብታረጉ 100,000 ህዝብ የሚቀመጥበት ስፍራ አንድ ግለሰብ ነው የ100,000 ህዝብ ካፒታል ብቻውን ነበር የሚያስተዳድረው። የሆኑ ሰዎችን ያያለው 100,000 ሰዎች የሌላቸው ሪሶርስ የሚኖራቸው አሜን። ማይ ፋዘር ኢየስ ኢየስ የሚኖራቸው የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።